የዓለም የኃይል ማዕከልና የምጣኔ ሀብት የደም ስር የሆነው የአረብ የባሕረ ሰላጤ ሰማይ ዛሬ በብረት በእሳትና በጥቁር ጭስ ተጋርዷል። ምድሪቱም በሚሳኤል ፍንዳታና በድሮን መንጋዎች ትናወጣለች። የሰው ልጅ ታሪክ አይቶት በማያውቀው ፍጥነት ቀጠናው ወደ ለየለት አዘቅት ውስጥ እየገባ ባለበት በዚህ 20ኛ ቀንም የእስራኤል እስላማዊ ሪፐብሊክ ለዓለም ያስተላለፈችው መልእክትም እጅግ አስፈሪና የጥፋት አዋጅ የሚመስል ነበር። ኢራን በይፋ ባወጣችው መግለጫም የኃይል ተቋሞቿ በድጋሚ ጥቃት የሚሰነዘርባቸው ከሆነ በባሕረ ሰላጤ የሚገኙ የአሜሪካና የእስራኤል ወዳጅ ሀገራትን የነዳጅና የጋዝ መሠረተ ልማቶች ሙሉ በሙሉ እናደቃለን ስትዛለች። ይዛቻ ዝም ብሎ የመጣ ሳይሆን እስራኤል በኢራን ብቸኛ የኢኮኖሚ ተስፋና በዓለማችን ግዙፉ የጋዝ ክምችት በሚገኝበት ሳውዝ ፓርስ የጋዝ ማምረቻ ላይ የሰነዘረችውን አውዳሚ ጥቃት ተከትሎ የመጣ በቀል ነው። ዛሬ በትንታኔያችን የምንመለከተውም ይህ ጦርነት እንዴት ወደ ዓለም አቀፍ የኤነርጂ ቀውስ እንደተቀየረ፣ የኢራን ድሮኖችና ሚሳኤሎች የገልፍ ሀገራትን እንዴት እያመሱ እንደሆነና የዓለም ምጣኔ ሀብት ለምን በሞት አፋፍ ላይ እንደቆመ የሚተነትን ጥልቅ ትረካ ይዘናል። አብራችሁን ቆዩ። የዚህ ሁሉ እሳታማ ትርምስ መነሻ የሆኑና ለቴህራን ታላቅ ቁስል የሆነው የሳውዝ ፓርስ ጥቃት እጅግ ዘግናኝ ነበር። ሳውዝ ፓርስ ለኢራን ዝም ብሎ የጋዝ ማውጫ አይደለም፣ የአገሪቱ ሁሉና የኢንዱስትሪ ሞተርና ለሕዝቧ ብቸኛ ተስፋ የሆነ ታላቅ ሀብት ነው። እስራኤልና አሜሪካም ይህን ስትራቴጂካዊ ስፍራ በከባድ ሚሳኤሎችና በቦምብ ድብደባ ማውደማቸው የኢራንን አከርካሪ ሰብሮታል። ጥቃቱ በሳውዝ ፓርስ ተቋማት ላይ ያስከተሉ ውድመትም የኢራን የጋዝ ምርት በከፍተኛ ሁኔታ እንዲቀንስ ያደረገ ሲሆን ይህም የቴህራን ወታደራዊ እዝ ወደ ለየለት ቁጣ ውስጥ ከቶታል። የኢራን አብዮታዊ ዘብ IRGC አጋር የሆነው ፋርስ የዜና ወኪል እንደዘገበው ከሆነ ደግሞ የኢራን ማዕከላዊ እዝ ቃል አቀባይ በሰጡት መግለጫ ጠላት የኢራንን የኃይል መሠረተ ልማት በመምታት ታሪካዊ ስህተት ፈጽሟል ብሏል። አክለውም ይህ ድርጊት ከተደገመ የገልፍ ሀገራት የነዳጅና የጋዝ ተቋማት ሙሉ በሙሉ እስኪወድሙ ድረስም ጥቃቱ እንደማይቆም በይፋ አውጇል። የኢራን ምላሽ እስካሁን ከታየው ጥቃት ሁሉ እጅግ የከፋና አውዳሚ እንደሚሆንም ማስጠንቀቂያ ሰጥቷል። ለምንድን ነው ኢራን የነዳጅና የጋዝ መሠረተ ልማቶች ላይ ለማነጣጠር የወሰነችው? ይህ ስልታዊ ምርጫ ጥልቅ የሆነ ወታደራዊና ፖለቲካዊ ስልት አለው። አልጀዚራና ቢቢሲ የጦር ተንታኞችን ጠቅሰው እንደዘገቡት ከሆነ ኢራን እነዚህን ሀገራት በመምታት አሜሪካንን በቀጥታ ማቁሰል እንደምትችል ታውቃለች። ሁለተኛውና ዋነኛው ምክንያት ደግሞ እኛ ነዳጅ መሸጥ ካልቻልን ማንም አይሸጥም የሚለው የቴህራን መርህ ነው። የኢራን ኢኮኖሚ በምዕራቢያን ጥቃትና ማዕቀብ ከቆመ መላው ዓለም አብሮ እንዲቆም የማድረግ ስትራቴጂ ነው። የነዳጅ ማጣሪያዎችን መምታት ማለት ደግሞ የዓለምን ኢኮኖሚ አየር መዝጋት ማለት ነው። የኢራን ሀታም አልአንበያ ወታደራዊ እዝ ቃል አቀባይ ኢብራሂም ዞልፋቃሪ እንዳሉት አንዲት ሊትር ነዳጅ እንኳ ለአሜሪካ ለእስራኤልና ለባልደረቦቻቸው እንዲደርስ አንፈቅድም። ወደ ነርሱ የሚያቀና ማንኛውም መርከብ አሊያም ታንከር ለእኛ ሕጋዊ ዓላማችን ነው ሲሉም በከፍተኛ ቁጣ አዝተዋል። ዞልፋቃሪ አክለውም ዓለም ለአንድ በርሜል ነዳጅ $200 ለመክፈል መዘጋጀት እንዳለበትም አስጠንቀዋል። ዛሬ በመላው የባሕረ ሰላጤ ቀጠና የሚታየው ውድመትም እጅግ ዘግናኝ ሆኗል። የኢራን ድሮኖችና ሚሳኤሎች በኳታር፣ በባህሬን፣ በዱባይ በሚገኙ የነዳጅና የጋዝ ተቋማት ላይ ያለሰለሰ ጥቃት እያደረሱ ቀጥሏል። በዱባይ አየር ማረፊያ አቅራቢያ የነዳጅ ማጠራቀሚያ ታንከር በድሮን ጥቃት ተመቶ በእሳት መጋየቱና አየር ማረፊያው ለጊዜው እንዲዘጋ መደረጉ የሚታወስ ነው። ሳውዲ አረቢያን በበኩሏ በሪያድና በምስራቅ ግዛቶቿ ላይ የተሰነዘሩ በመቶች የሚቆጠሩ ድሮኖችን ለመመከት ሌት ከቀን እየታገለች ነው። የሳውዲ መከላከያ ሚኒስቴርም በዛሬው ዕለት ንጋት ብቻ 13 ሚሳኤሎችንና 27 ድሮኖችን መትቶ መጣሉን አስታውቋል። ስጋቱ ግን አሁንም እንደቀጠለ ነው። የእነዚህ ሀገራት የነዳጅ ማምረት አቅማቸውም በጥቃቶቹ ምክንያት በከፍተኛ ሁኔታ እየተጎዳ ነው። እንደ ዓለም አቀፉ ኢነርጂ ኤጀንሲ ግምገማ ከሆነ የገልፍ ሀገራት የማምረት አቅም ባለፉት 2 ሳምንታት ውስጥ ብቻ ከ15 እስከ 20 በመቶ ቅናሽ አሳይቷል። ይህ ደግሞ በዓለም ገበያ ላይ የነዳጅ እጥረትን በመፍጠር የኢኮኖሚ ውድቀትን እያፋጠኑ ነው። የገልፍ ሀገራት ምላሽ ምን ሊሆን ይችላል የሚለው ጥያቄ አሁን የዓለም ትኩረት ሆኗል። የባሕረ ሰላጤው የትብብር ምክር ቤት አባላትም በአስቸኳይ ስብሰባ ላይ ይገኛሉ። ሳውዲ አረቢያና የተባበሩት አረብ ኤምሬትስም ለዓመታት የነበራቸው ልዩነት ወደ ጎን በመተው ዛሬ በጋራ ለመቆም ወስነዋል። ሀገራቱም በስብሰባቸው መጨረሻ ቀይ መስመራችን ተጥሷል የሚል ጠንካራ መግለጫ ያወጣሉ ተብሎ ይጠበቃል። እስካሁንም ሀገራቱ በትዕግስትና በዲፕሎማሲ መንገድ ነገሮችን ለማርገብ ቢሞክሩም የነዳጅ ማጣሪያዎቻቸው አመድ እየሆኑ ሲመለከቱ ግን ትዕግስታቸው ያለቀ መሆኑን ፍንጮች እየጠቀሱ ነው። ሳውዲ አረቢያም ከዚህ ቀደም የነበራትን የዜሮ ግጭት ፖሊሲ በመተው ለሌሎና ስትል ከአሜሪካና ከእስራኤል ጋር በመሆን በኢራን ላይ መጠነ ሰፊ አጸፋ እርምጃ ለመውሰድ ልትገደድ ትችላለች። ኢራን ግን እስከፈለግንበት ጊዜ ድረስ ጦርነቱን እንቀጥላለን በማለት ለረጅም ጊዜ ውጊያ መዘጋጀቷን ገልጻለች።
በዚህ መሃልም ሩሲያ ለኢራን እያደረገች ያለው የላቀ የድሮን ስልትና የቴክኖሎጂ ድጋፍም ጦርነቱን ይበልጥ አወሳስቦታል። ሲኤንኤን የምዕራባውያን የስለላ ምንጮች ጠቅሶ እንደዘገበው ሩሲያ በዩክሬን ጦርነት ያካበተችውን የላቀ የድሮን ስልትና ጥበብ ለኢራን እያጋራች ነው። ሩሲያ የድሮኖቹን የበረራ አቅጣጫ በማቀየርና የአየር መከላከያዎችን በማታል ረገድ ያላትን ሰፊ ልምድም ለኢራን ወታደሮች በማሰማር ላይ ትገኛለች። ይህ ደግሞ የገልፍ ሀገራት ንብረቶች በቀላሉ እንዲመቱ እድል ሰጥቷል። የኢራን ጦር አሁን ግንባሩን ወደ ምጣኔ ሀብትና ባንኮችም ጭምር አዙሯል። አሜሪካና እስራኤልም በኢራን ባንኮች ላይ ጥቃት ፈጽመዋል በሚል ኢራን በአካባቢ የሚገኙ የአሜሪካና እስራኤል ጥቅም ያላቸውን ማንኛውንም የፋይናንስ ተቋማትና ባንኮች እንደምትመታም በይፋ አስታውቃለች። የኢራን የጋራ እዝ ቃል አቀባይ እንዳሉትም እነዚህ ተቋማት አሁን እንደ ወታደራዊ ኢላማ ይቆጠራሉ። ሲቪል ዜጎችም ከእነዚህ ባንኮች በአስቸኳይ እንዲርቁና ሕይወታቸውን እንዲታደጉም ማስጠንቀቂያ ሰጥቷል። የማለት ጦርነቱ ከባሩድና ከሚሳኤል አልፎ ወደ ዲጂታልና የገንዘብ ስርዓት ውድመት መዛመት መጀመሩን ያሳያል። የኢራን ከፍተኛ ወታደራዊ ዕዝም የጠላቶቻችንን ምጣኔ ሀብታዊ መሰረት እናፈርሳለን በማለት ዛቻውን አጠናክረዋል። ይህም በዓለም አቀፍ የገንዘብ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። ፕሬዚዳንት ዶናልድ ትራምፕ ግን አሁንም ድረስ ኢራን ያለምንም ቅድመ ሁኔታ እጇ እንድትሰጥ እየጠየቁ ቀጥሏል። ትራምፕ ኢራን አሁን በጣም ለመደራደር ትፈልጋለች ቢሉም በምድር ላይ ያለው እውነታ ግን ኢራን ለድርድር ሳይሆን ለለየለት ጦርነት መዘጋጀቷን ነው። ጦርነቱ ዛሬ 20ኛ ቀኑ ላይ ሲደርስም የዓለም ኢኮኖሚ ወደ ገደል እያመራ ነው። ጃፓን የነዳጅ አቅርቦቷን ለማረጋጋት በሚልም ከመንግስት ክምችት የ15 ቀናት የነዳጅ አቅርቦት መውጣት ጀምራለች። በአውሮፓ የጋዝ ዋጋም በአንድ ሳምንት ውስጥ ብቻ በ50 በመቶ መጨመሩና የዓለም የአክሲዮን ገበያዎች መናጋታቸው የሰው ልጅ ወደ ታላቅ ኢኮኖሚ ድቀት እየገባ መሆኑን ያሳያል። የሆርሙዞች መጥ ተዘግቶ በቆየ ቁጥርም ዓለም በጨለማና በረሃብ ልትቀጣ ትችላለች። ግዙፉ የመርከብ ድርጅት ማይርስክም ስራውን ማቆሙ ደግሞ የዓለም የንግድ መስመር መበጠሱን ያረጋግጣል። የኳታር የኢነርጂ ሚኒስትር እንዳስጠነቀቁትም ይህ ጦርነት የዓለምን ኢኮኖሚ ሙሉ በሙሉ ሊያፈራርሱ ይችላል። በኢራን ውስጥ ያለው ሰብአዊ ሁኔታም እጅግ አሳሳቢ ሆኗል። የነዳጅ ማጠራቀሚያዎች በመቃጠላቸው ቴህራን በጥቁር ጭስ እየተዋጠች ነው። አየሩም ለመተንፈስ አስቸጋሪ ሆኗል። እስካሁን ባለው መረጃ መሰረትም ከ1500 በላይ ንጹሃን ዜጎች ሕይወታቸው ያለፈ ሲሆን ሆስፒታሎችና ትምህርት ቤቶችም ሳይቀሩ ጥቃት እየደረሰባቸው ነው። በሚናብ ከተማ በትምህርት ቤት ላይ በደረሰ ጥቃትም 170 ሰዎች መገደላቸውን ተከትሎም የኢራን ቁጣ ወደማይመለስበት ደረጃ ደርሷል። የኢራን ጤና ሚኒስቴር ቃል አቀባይ እንዳሉትም ሆስፒታሎች በቁስለኞች ተጨናንቀዋል። አምቡላንሶችን በሚሳኤል እየወደሙ ነው። ይህ ሁሉ ጥፋት እየደረሰ ባለበት በዚህ ወቅትም ኢራን አሁንም ቢሆን የሆርሙዝን ወሽመጥ እንደዘጋች ቀጥላለች። የጊዜው ሰዓት እያለቀ ነው። ዓለም አሁን የቆመችው ታላቁ የፍጻሜ ፍንዳታ ከመከሰቱ በፊት ባሉት የመጨረሻዎቹ ጥቂት ሰከንዶች ላይ ይመስላል። ጦርነቱ 5ኛ 6ኛ ያለ ዛሬ 20ኛ ቀኑ ላይ ሲደርስም ወደፊት የሚጠበቁ ክስተቶች የሰው ልጅ ታሪክ ለዘላለም የሚቀይረው እንጂ በቀላሉ የሚታዩ አይደሉም። ኢራን የነዳጅ መሠረተ ልማቶች ሙሉ በሙሉ ይወድማሉ ማለት ያስተላለፈችው ዛቻም፣ እንዲሁም እስራኤል ገና ያልተመቱ በሺዎች የሚቆጠሩ ኢላማዎች አሉ ማለቷ በቀጣይ ሰዓታት የሚመጣው ሰዓት በመላው ዓለም ቤት ውስጥ የሚገባ መሆኑን በይፋ ያረጋግጣል። አሁን ትልቁ ጥያቄ ቀጥሎ ምን ይፈጠራል የሚለው ሳይሆን ከሚመጣው ዓለም አቀፍ ጥፋት የሚተርፍ አገር ይኖር ይሆን የሚለው ሆኗል። በቀጣይ በቀዳሚነት የሚጠበቀውና ዓለምን በድንጋጤ ሽባ የሚያደርገው ክስተት የነዳጅ ዋጋ ማንም ሊቆጣጠረው የማይችልበት ደረጃ ላይ መድረሱ ነው። ኢራን የሆርሙዞች መጥን ከመዝጋቷ ባለፈ በቀጥታ የገልፍ ሀገራትን የነዳጅ ማጣሪያዎችን ኢላማ እያደረገች ቀጥላለች። ዛሬ አንድ በርሜል ነዳጅ ከ$100 በላይ የተሸጠ ሲሆን በቀጣይ ጥቂት ቀናት ውስጥም ይህ ዋጋ እጥፍ ሆኖ $200 እንደሚገባ የኢራን ወታደራዊ ባለሥልጣናት እያስጠነቀቁ ነው። ይህ ማለት በአሜሪካ በአውሮፓና በእኛም ሀገር ጭምር የኑሮ ውድነቱ ጣራ ይነካል። ትራንስፖርት ይቆማል፣ የፋብሪካዎች ምርትም ይገታል። ዓለምም ወደ ታላቅ ኢኮኖሚ ድቀት ትገባለች። የነዳጅ ማጣሪያዎች አመድ መሆን ማለት ደግሞ የሰው ልጅ ስልጣኔ ደም ስር ተቆረጠ ማለት ነው። ሌላው እጅግ አስፈሪውና በቀጣይ የሚጠበቀው ጉዳይ የዲጂታልና የፋይናንስ ጦርነት በይፋ መጀመሩ ነው። ኢራን ባንኮችንና የኢኮኖሚ ተቋማትን እንደ ወታደራዊ ኢላማ እንደምትመለከት ማወጇም ጦርነቱ ከባሩድ ድምፅ ወጥቶ ወደ ኮምፒውተሮች ስክሪኖች እንደሚዛመት ትልቅ ምልክት ነው። በቀጣይ ቀናት በመላው ዓለም ከሚገኙ ከአሜሪካና እስራኤል ባንኮች ላይ ታይቶ የማይታወቅ የሳይበር ጥቃት ሊሰነዘር ይችላል። ሰዎች ከባንክ ገንዘባቸው ማውጣት የማይችሉበት፣ የቪዛና የማስተር ካርድ አገልግሎቶች የሚቋረጡበትና የዓለም የገንዘብ ዝውውር ሽባ የሚሆንበት አጋጣሚ እውን ሊሆን ይችላል። ኢራንም ሲቪሎች ከባንኮች ይራቁ ማለቷ ጥቃቱ ምን ያህል አውዳሚ እንደሚሆን የሰጠችው የቅድመ ሞት ማስጠንቀቂያ ነው። በወታደራዊ ግንባር ደግሞ እስራኤል የጀመረችው የምድር ወረራ ይበልጥ ወደ ሊባኖስ እምብርትና ወደ ሶሪያ እንደሚስፋፋ ይጠበቃል። 91ኛው ብሪጌድ ወደ ደቡብ ሊባኖስ መግባቱ መቅድም ብቻ ሲሆን በቀጣይ ሰዓታት ውስጥም ቤይሩት ሙሉ በሙሉ በእስራኤል ወታደሮች ልትከበብ የምትችልበት ዕድል ሰፊ ሆኗል። ሂዝቦላ ደግሞ እስካሁን ያልጠቀምባቸውን የረጅም ርቀትና ትክክለኛ ኢላማቸውን የሚመቱ ሚሳይሎችን ወደ ቴል አቪቭ ሰማይ ጠቀስ ህንፃዎች ሊያስወነጭፍ ይችላል።
እስራኤልም በሺዎች የሚቆጠሩ ኢላማዎች አሉ ማለቷ ደግሞ የኢራን የኒኩሌር ጣቢያዎች ለመምታት የቀናት ዕድሜ ብቻ እንደቀራቸው ያሳያል። ይህ ከተከሰተ ጦርነቱ ወደ ኒኩሌር ደረጃ መሸጋገሩ አይቀሬ ይሆናል። የዓለም ኃያላን ሀገራት መከፋፈልም በቀጣይ ለጦርነቱ መስፋፋት ትልቅ ማገድ ይሆናል። ትራምፕ ከኔቶን ለመውጣትና አውሮፓን ለብቻዋ ለመተው መዛታቸውም በምዕራባውያን መካከል ያለውን አንድነትም አጥፍቶታል። በቀጣይ ቀናትም ሩሲያ ለኢራን የምትሰጠውን ወታደራዊ ድጋፍ ከድሮን ባለፈ ወደ ዘመናዊ ሚሳኤል መከላከያና የሳተላይት መረጃ ልታሳድገው ትችላለች። ቻይናም ቢሆን የአሜሪካንን ትዕዛዝ በመናቅ ከኢራን ጋር ያላትን የነዳጅ ንግድ በሚስጥር ልታስቀጥል ትችላለች። ይህ ደግሞ አሜሪካንን በዓለም መድረክ ላይ ብቸኛ ያደርጋታል። ትራምፕ በቁጣ ተገፋፍተው በቻይና ላይ አዲስ ማዕቀብ የሚጥሉ ከሆነ ደግሞ የዓለም ንግድ ለሁለት ተሰንጥቆ ታላቅ ምስቅልቅል ይከሰታል። በኢራን የውስጥ ፖለቲካም አዲሱ መሪ ሙጅተባ ካሚኒ ስልጣናቸውን ለማረጋገጥ ሲሉ እጅግ ጨካኝ የሆነ እርምጃን ሊወስዱ እንደሚችሉ ግዛቱ ነው። በቆም ከተማ ለተፈጸመው ጥቃትና በሚናብ ለተገደሉት ሕጻናት ደም ለመመለስ ኢራን በአሜሪካ ከተሞች ውስጥ በሚገኙ ተኝተው የሚጠብቁ የሽብር ሕዋሳት አማካኝነት ታሪክ የማይረሳውን ጥቃት ልትፈጽም ትችላለች። በአጠቃላይ ዛሬ የምናየው ክስተትም የሰው ልጅ ታሪክ መገንጠያ ነው። የነዳጅ ማጣሪያዎች በሳት ሲጋዩ፣ የዓለም ፖለቲካም በባዶ ጭስ ሲታፈንና ሀገራት እርስ በርስ ሲገጫጩ ተራው የዓለም ዜጋ ዋጋ እየከፈለ ይገኛል። የኢራን ቁጣና የአሜሪካ ትዕቢት ተጋጭተው ምድሪቱን ሲኦል አድርገዋታል። ነገ ምን አይነት አዲስ ጥፋትን ይዞ እንደሚመጣ ግን ማንም ሊገምቱ አይችልም። ጦርነቱ ይቀጥላል። ጥፋቱም እንዲሁም ዓለም አሁን ስንፋሷን ይዛ የመጨረሻውን የጥፋት ድምፅ ትጠባበቃለች። የሳውዝ ፓርሳትም አሁን በመላው ዓለም ላይ ተሰራጭቷል። ይህ እሳት ደግሞ የሚጠፋው በሰላም ሳይሆን በሁለንተናዊ ውድመት ሊሆን እንደሚችል ምልክቶቹ በግልጽ እየታዩ ነው። በቀጣይ ቀናትም የገልፍ ሀገራት ትዕግስት አልቆ ወደ ቀጥተኛ ጦርነት የሚገቡ ከሆነ ዓለም ሶስተኛውን ዓለም ጦርነት በዓይኗ ማየቷ አይቀሬ ይሆናል። ለዛሬ በዚሁ ያበቃን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።